ያለው እንግዲህ ዛሬ በዛሬው ቪዲዮ ላይ ማለት ነው ወይዘሮ አልማዝ ከዛ ከኮንስታብል ጋር ተገናኝታም ነበረ። እሱ የገደለቻቸውን ሰዎች ስም ዝርዝር ሲዘረዝርላትና እንዲሁም ደግሞ ከ20 ዓመት በፊት የገዛ ባሏን እንደገደለች ሀሴትንም እሷ እንደሆነች የገደለቻት የዳዊትንም አባት እንዲሁም ደግሞ የካሌብንም አባት እሷ እንደገደለችው ነበር መረጃውን እሱ ይዞ የነገራት ማለት ነው። እሷ ደግሞ አንተ ይህንን ምስጢር ካወጣኸው ይህ ያንተ እጅ አለበት፣ እኔ ይህንን ስራ ስሰራ፣ ስለዚህ አንተም እንዲህ የምታደርገውን እኔ ዝርግፍ አድርጋለሁ፣ አጋልጥሃለሁ ብላ ነግራው ነበረ። እንደዚህ መሆን የለበትም ያለውን ነገር እንደራደርበት ብሎ ሲመልስላት ወይዘሮ አልማዝ ደግሞ ያንንማ ገፋኸው ብላ አለችው። ተመካከሩ፣ በገንዘብ ድርድር ተስማሙ። ምንድነው የተደረገው? ወይዘሮ አልማዝ ወደ ቤቷ ወይንም ወደ እንጀራ ልጇ ቤት ወደ ነበረችበት ወደ ሉሊት ቤት ሉሊትን ለማስወጣትና ሉሊትን ወንጀለኛ ለማስዳረግ ይህንን ሰውዬ ወደዛ ቤት ትልከዋለች ማለት ነው። ይቆረቆርና በር ትከፍትለታለች። በሩ ሲከፈትለት ከፖሊስ ጣቢያ ነው የመጣሁት ፖሊስ ነኝ ብሎ ነው እንግዲህ መታወቂያውን አሳይቷት ማለት ነው እየገባው። ስለዚህ ቤቱን መፈተሽ አለብኝ፣ ይህ ከሀሴት ገዳይ ጋር ወይንም ሞት ጋር የተያዘ ነው፣ ስለዚህ ያስፈልጋል ልፈትሸው፣ ወደ ቤት ልግባህ ብሎ ነው የጠየቃት ማለት ነው። እሷም ድንግጥ ብላለችና ገብቶ ፈተሸው። ልዕቴ መጣችና ምንድነው ይሄ ነገር? ምን ነው ማለት እንዴት ነው ቤታችንን የሚፈትሸው? ግን እርግጠኛ ነሽ ወይ ይህ ሰውዬ ፖሊስ ነው ወይ ብላ ለእህቷ ስትነግራት ሉሊት ምንድነው ያለችው? መታወቂያውንም አሳይቶኛል እንግዲህ ልፈትሸው ብሏን ከሀሴት ገዳይ ጋር የተያዘ ነው፣ ስለዚህ ቤቱን በደንብ መፈተሽ አለብኝ ብሏል። ሊፈትሽና እንግዲህ ወንጀለኛውም መታወቅ አለበት ብላ ለእህቷ ትነግራታለች፣ ለልዕልት ማለት ነው። እኔ ግን ይሄ ነገር ምንም እያማረኝ አይደለም ትላታለች ለሉሊት። ለእኔም ቢሆን መፈተሹ ጥሩ ነው፣ ምክንያቱም ወንጀለኛው እንዲለይልኝ እፈልጋለሁ ብላ ትናገራለች ማለት ነው። ያ ኮንስታብል ተብየው ከቤት ወጣና ጥግ ላይ ያለው ክፍል የማን ነው ብሎ ለሉሊት ይነግራታል። ይህማ የኔ ክላስ ነው ምንድን ነው ብላ ስትነግረው ይህ እዛ ነው እየተገኘው ወንጀሉ ወደ አንቺ እያመራ ነው ብሎ ለሉሊት ነገራት ማለት ነው። ሉሊት ደግሞ ችግር ካለ ወይዘሮ አልማዝን ጠይቃት እንጂ እኔ ወንጀለኛ አይደለሁም ብላ ነው እየነገረችው። በድጋሚ መጥቼ ቤቱ ሊፈተሽ ይችላል፣ ስለዚህ ንጹህን ሰው ወንጀለኛ ማድረግ በህግ እንደሚያስቀጣ አታውቂም ብሎ አልማዝን ንጹህ ሰው እንደሆነች ለሷ ነገራት። ምክንያቱም ገንዘብ ከወይዘሮ አልማዝ ጋር ተደራድረው ወስደዋልና። ምንድነው እያለችው? ይሄ ነገር እስከሚረጋጋ ድረስ እህቴ ትንሽ ራቅ ብለሽ ብትቀመጭልኝ ደስ ይለኛል ብላ ለሉሊት ስትነግራት ልዕልቴ በጭራሽ አላደርገውም፣ ይህ እኮ ቤቴ ነው፣ እንዴት ነው ከቤቴ የምሄደው? በጭራሽ አላደርገውም፣ ወንጀለኛውም መውጣት አለበት፣ የኔም ንጹህነት መለየት አለበት ብላ ነው እየተናገረችው ማለት ነው። ያ አስጠንቅቋት ወጣ፣ ምክንያቱም በቀጣይ እንደሚመጣ ነው። ክላሷን ዘጋች። እኔ በጣም ይሄ ነገር ግራ እየተጋባሁ ነው ያለችው እህቷም ልዕልቴ፣ ምክንያቱም የእናቷን ሴራ ታውቃለችና። ወይዘሮ አልማዝ እቤት ከቻለች ሉሊት ሄዳለች እነ ኤልሲ ጋር ማለት ነው፣ እነ ዳዊት ጋር። ምን ልትሰሪ መጣሽ? ይሄ እኮ የሉሊት ቤት ነው፣ ለምንድን ነው የማታርፊው? ለምንድን ነው ተስፋ የማትቆርጩ? ገንዘብ አላጣሽም? ተከራይተሽ ለምን አትኖሪም? ብላ ለእናቷ ስትነግራት እናቲቱ ደግሞ ልጇን በጣም ነው የገላመጠቻትም። ቤቴ ነው፣ ከቤቴ በጭራሽ ልወጣ አልችልም፣ አሁን ላይ ቤቱ የኔ ሊሆን ነው፣ ሉሊት ደግሞ ልትወጣ ነው ብላ ለልጇ ስትነግራት ይህ ህልም ነው፣ እንደማይሳካ እወቂው፣ አይሆንልሽም፣ አሁን ውጪ ብላ እናቷን እየገፋቻት እያለ የገዛ ልጇን ልታንቃት ነበረ ማለት ነው። እና ልጅቷ አስወጣቻት እናቷን። ምክንያቱም ይህ ሁሉ ያንቺ ስራ ነው፣ እኛ ልጅቷ ሰላም ትሆንበት፣ ቤቱ የሷ ነው፣ ገንዘብ አላጣሽም፣ ውጪ ተከራይተሽ ኑሪ ነው ያለቻት ማለት ነው። አስወጣቻት። ሉሊቴም እነ ኤልሲ ጋር ሄዳ በጣም እየተከዘች እያሰበች ነበር። ምክንያቱም እንደገና ይሄ ነገር ተፈጠረ፣ ሌላም ደግሞ ከካሌብም ጋር እንዲለያዩ እየተደረገ ሌላ ሴራ አለ ማለት ነው። በመካከል ፍኖት ገብታለች።
ኤልሲ ምንድነው ችግር አለ ወይ እህቴ ወይንም ሉሊት ንገሪኝ ብላ ስትነግራት ምንም ችግር የለም ብላ አለቻት። እሺ ስለ ካሌብ ነው ብላ ነገረቻት። አዎ እንዴት ነገሮችን እኔን ሊደብቀኝ ቻለ ብላ እየነገረቻት ነበረ። ለኔ እኮ በቀን በቀን ነው የሚደውልልኝ፣ ምንም ነገር አይደብቀኝም። ስለዚህ አንቺን አንድም ቀን አንስቶሽም አያውቅም ብላ ለሷ ትነግራታለች ማለት ነው። እዚህ ጋር እንግዲህ ዳዊትን ከፍኖት ጋር ካሌብን ከኤልሲ ጋር ይዘዋል ማለት ነው። የሆነ ስራ እየሰሩ ነው ሁለቱ። ምክንያቱም አንቺ ከካሌብ ካስታረቅሽኝ እኔ ከወንድሜ ጋር የምትፈልጊውን ነገር ወይንም ወንድሜን የወደድሽበትን መንገድ ላስታርቅሽ ላቀራርብሽ ብላታለች። እና ሉሊት ከዛ ትነሳና ዳዊትን ታገኘዋለች። ምክንያቱም ከዳዊት ጋር ይነጋገራሉ። በጣም ትናደድና በስሜት ታጮለዋለች ማለት ነው ፊቱን። እሱም ምንም መልስ አልመለሰላትም። በቃ ደነገጠና ዝም አለ ማለት ነው። ኤልሲ መጣችና እንዴ ምንድነው? ምን ሆናችሁ ነው እንደዚህ ጥፊ የሚያስመታ ነገር ምን ተፈጥሮ ነው ብላ ስትነግር ዳዊት ምንድነው ያለው? እኔ ልጅቷ ጤነኛ አትመስለኝም፣ ምክንያቱም ችግር እንዳለባት ነው እየተረዳሁት ብሎ ነገራት። ኤልሲ ምንድነው ያለችው? እሷ ምንም ችግር ሊኖርባት አይችልም እያለች መለሰችለት። እሱ ግን እዚህ ጋር ተረዳት። ምክንያቱም ልጅቷ የማትናገረው የራሷ ችግር አለባት ብሎ ተናገረ። ሌላው ደግሞ ለፍኖት ደወለላትና ካሌብ ወይዘሮ አልማዝን ተከታታይልኝ፣ ምክንያቱም እኔ ከኤልሲ እንድታረቅ አድርገሽኛልና ነገሮቹን ተከታትለሽ እውነታውን ስታቀርቢኝ እኔ ደግሞ ያልሽኝን ሁሉ እፈጽምልሻለሁ ብሏትም ነበረ። ትደውልለታለች። ወይዘሮ አልማዝ ዛሬ የሆነ ካፌ ተቀምጣለች። ጓደኛዋ ችኳ ነው መሰለኝ እያለች አወራችሁ ማለት ነው። እዛ ስለ ገንዘቡ ድርድር እያወሩ ነበር። ከምሰራው አንጻር 100 ሺህ ብር ምንም አይደለችም ታንሰኛለች ብሎ ሲላት በቃ ሌላ 100 ሺህ ብር እጨምርልሃለሁ ብላ አለችው ወይዘሮ አልማዝ። ኮንስታብል ምንድን ነው ያለው? አይበቃኝም፣ ቤቱ እኔ በሚሊዮን እንደሚገመት ነው የተከራከርኩልሽ፣ ወይንም የሚያወጣ ንብረት ነው፣ በሚሊዮን የሚያወጣ ንብረት ነው የተከራከርኩልሽ ወይንም እየሰራሁልሽ ያለሁት። ስለዚህ ቤቱ ሲሸጥ ግማሽ ፐርሰንቱ ለእኔ ነው የሚሰጠኝ ብሎ ለወይዘሮ አልማዝ ሲነግራት ወይዘሮ አልማዝ ይሄ በጭራሽ ሊሆን አይችልም አለችው ማለት ነው። እንዴት ነው የማይሆነው? እኔ ያልሽኝን እየሰራሁ አይደለም ወይ ብሎ አላት ማለት ነው። በቃ እንደገና 100 ሺህ ብር ልጨምርልህ ስትለው ኧረ በጭራሽ አላት። እሺ 1/4ኛውን ቤቱ ሲሸጥ 1/4ኛው ላንተ ነው የምሰጥህ ወይንም ይሰጥሃል ይበቃሃል ብላ ስትለው ባይበቃኝም እሺ ተስማምቻለሁ ብሎ ኮንስታብል ተናገረ ማለት ነው። ሌላው ደግሞ ፍኖት በጠቆመችው መሰረት በተከታተለችለት መሰረት ካሌብ መጣ እዛ ቁጭ ብለው ማለት ነው። ካሌብ ለኮንስታብልም የአባቴን ገዳይ ተከታተልልኝ ብሎ ነግሮት ነበረ። አጠገቡ በልህ ሲመጣ ምንድን ነው ያለው? ኮንስታብል የአባቴን ገዳይ ተከታተልክልኝ አገኘህልኝ ወይ? ከአባቴ ገዳይ ጋር ቁጭ ብለህ ታወራልኛለህ ብሎ ነው እየነገረው ማለት ነው። ስለዚህ ፊት ለፊት ያስቀመጥካት የአባቴ ገዳይ ናት ብሎ ሲነግረው ኮንስታብል ምንድን ነው ያለው? ንጹሕን ሰው መወንጀል በሕግ እንደሚያስቀጣ ታውቃለህ ብሎ ለካሌብ ነገረለት። አንቺ እገልሻለሁ የአባቴ ገዳይ ነሽ አልለቅሽም እያለ ሲዝትባት ማለት ነው በጥፊ ካሌብን ትመተዋለች። ሌላው ደግሞ ኮንስታብል እረፍ ብሎ ካሌብን እንዲያርፍ እያደረገዋል። እሷም አልለቅህም ብላ እኔ ሰው ገዳይ ነኝ ወይ? እኔ ነኝ ወይ የአባትክን ሕይወት ያሳጠርኩት ወይንም የገደልኩት እያለች እየፎከረች ነው። ካሌብም አልለቅሽም እንደዚህ አድርገሽ ቀልደሽብኝ እያለ በንዴት ጥሏቸው ይሄዳል ማለት ነው። ካሌብ ምንድን ነው እያለው ጥሎ ሄደ። በቃ እዚህ ጋር የሁለቱም የኮንስታብልም ስራ ጥሩ እንዳይደለ አወቀ። ምክንያቱም ገዳይ የአባቴን ገዳይ ፈልግልኝ እያለው እሱ ግን ከወይዘሮ አልማዝ ጋር የገንዘብ ድርድር አድርገው እዚህ ጋር ሌላ ወንጀል እየሰሩ ነበረ። ሉሊት እንደገና ከፍኖት ማረጋገጥ አለብኝ ይሄ ነገር ብላ ትሄዳለች። ፍኖትን እዛ የምናውቀው ቦታ እንገናኝ ብላ ተቀጣጥረው ይገናኛሉ። ስለ ካሌብ ያለበትን ነገር እንድትነግርኝ ብላ ስትነግራት ካሌብ እንግዲህ ከኤልሲ ጋር ፍቅር እንደጀመረና አንቺን እንደረሳሽ ነው የማውቀው ብላ ነው እየነገረቻት ማለት ነው። በጣም ትናደዳለች።
ኤልሲ ደግሞ ወንድሟን ዛሬ ደብሮሃል፣ ስለዚህ ወደ ውጪ እንውጣ ብላ አለችው። እሱ ደግሞ በጭራሽ አልወጣም፣ ተነሳ ልብስ ቀያይርና ፈታ እንበል እንውጣ ብላ ስትለው እሱ ደስም አላለው። በግዴታ ይዘው ወጣች። ከዛ ጓደኛዬም ትመጣለች ከሷ ላስተዋውቅም እችላለሁ ብላ ነገረችው። ፍኖት እየተንቀለቀለች እንግዲህ እዛ ካፌ እንደተቀጣጠሩ ትመጣለች። ከዛ ተዋወቃት ጓደኛዬ ናት ስትለው እህቱ ኤልሲ አውቃታለሁ ብሎ ተናገረ ማለት ነው ኮስተር ብሎ። ምክንያቱም ያቃታልና እሱ እንደዚህ አይነት ነገር እንደማይመቸውና ሴቶች እንዳስቸገሩት ነው የሚናገረው። እኔ የአባቴን ገዳይ ሳልገድላት እኔ ምንም እረፍት የለኝም፣ የሉሊትም ህይወት ልክ እንደኔ ይመስለኛል ስረዳት ብሎ ነው እየተናገረው። ያንተ ህይወት ሳይሻል አይቀርም፣ አንተ አላርፍም ብለህ የራስን ህይወት አልጀምርም ብለህ ነው እንጂ ያንተ ከሉሊት ጋር አይካሄድም ወይንም አይወዳደርም ብላ መልሳለት ነበር እህቱ ኤልሲ ማለት ነው። ዳዊት በዚህ መካከል ምንድነው እያለም ምንድነው የሚያንጠባርርህ አንተ ግን ለመተዋወቅ እንደዚህ እያለችው ስትለው ምን ታደርግልኛለሽ አንቺን መተዋወቅ ለምን ያስፈልጋል ብሎ ለፍኖት መለሰላት። ኤልሲም መጣሁ አንድ ጊዜ ስልክ ላውራ ብላ ስልክ እያወራች ነበር። ማን ነበረ የምታወራው? ካሌብን ነበረ። ምክንያቱም እሷ ከካሌብ ጋር ኤልሲ ደግሞ ከዳዊት ጋር ነበር። ፍኖት ከዳዊት ጋር ነበሩና ፍኖትና ዳዊት አንድ ጋር አስቀምጣ እሷ ካሌብን ልታወራ ትሄዳለች። ካሌብ እንግዲህ ያንን እንዲደረግለት እየፈለገው ፍኖት ስራዋን እየሰራችልኝ ነው ብሎ ነበረ። ተገናኙ። የምትፈልገው ቦታና ደስ የሚል ቦታ እየተዝናኑ እያወራት ነበረ። ሉሊትም በጣም በድጋሚ አዝናለች። የቀጣዩ ቪዲዮ ደግሞ ምን ይሆን? ምክንያቱም ይህን ያክል ጠበቃ ቤት ድረስ ገዝታ እንደዚህ እያደረገች እንጀራ እናቲቱ የተረዳት አሁን ከአንትና ብቻ ነው ዳዊት ብቻ ነው ማለት ነው። ካሌብም ለገንዘቡ ሳይሆን የአባቱን ገዳይ ለማግኘት ሲል ወደ ኤልሲ ተጠግቷል ማለት ነው። ሌላው ደግሞ ልዑል ረስተኛል ስልክ አይደውልልኝ ብላ ለዳዊት ነገረችው። ክላስ ከጀመረ ጀምሮ ውጭ ሀገር እኔን ረስቶኛል ነበር ያለችው ኤልሲ። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።